አርያም መቼ ላይቭ ላይ ያለች ትናንትና እግዚአብሔርን አውቀሽ ማርያምን ሚካኤልን እስኪ ቪዲዮ አላኪልኝ። አራለክም ኖ ደውዬ ምናምን እህቷ በቃ ትንሽ ነው በቃ ችግር የለም ዝም በይ አለች። ማርያም ሚካኤልን ተጎዳች። ቆይ እስኪ ቴክስት አድርግላት። እኔ አላየሁም። እንዴት ቪዲዮ አንድ አልተፖሰተም? አላየሁም። ሻወር ለካ እሷ ፋራ ሻወር ላይ ገብታ እዛ ወደቀች። ሻወር ላይ ቆይ ምን ስትሆን ነው? ቀጥተዋት ነው አይመስለኝም፣ ግን በቃ ስታሳዝን። ስንት ሰዓት ሙሉ ላይቭ ላይ በቃ ሁሉ ሰው በቃ ቅድም ነበረች እያሉሽ ነው? አዎ ማርያምን እኔ ሚካኤልን ማለት ነው በቃ አሳዝናኝ። ቀጥታ ስደውላት ስንደውል ከዛ እህቷ አነሳችኝ። በቃ ዜድ ያለችኝ ከዛ አዎ በቃ ወድቃለች አለችኝ። ቆይስ ቴክስት አደርግልሃለሁ። ማርያምን አድርጊላት። እንትና ጋይስ ሳሮን አየልኝ ወድቃል የሽንት ቤት። እኔ እኮ የቲክቶክ አንድ ቀን አንዳችንን እኮ ህይወት እንስዋለን። ላይቭ ላይ ተጨናንቀን ሁላችን ስንገባ ሲያስገቡን ከዛ ሲያስወጡ ማርያምን ይሄ ቅጣት አንድ ቀን ይደፋናል። ምሽ ቅጣት ሻወር ላይ እልም ብላ ወድቃለች። ለካ እሷን ያለቅም እኮ ቅጣት ተቀጣ ነው አይወደቀችው። እኔም ቅጣት ይሁን ምን ይሁን ከዛ ሸርት ተደርጎልኝ እኮ ነው ነይ ግቢ ተብዬ ስገባ ሳሮን ስላት አትሰማም። ሳሮን ስላት አትሰማም። በቃ ሻወሩ እንትን ውሃው ይላል። ከዛ መጨረሻ ላይ እህቷ አነሳችኝ። ተጎድታለች አለችኝ። ማርያምን ዛሬ እንዴት ገባች? ሆስፒታል አልሄደችም ወይስ ደህና ናት? እህቷ ከሌላ ቦታ መጣ ምናምን ነው ላይቭ የተዘጋ። ስንት ሰዓት ሙሉ ላይቭ ላይ ሰው የሌለበት ላይቭ ተዘግቶ ምናምን እንደዚህ። እኔ አሁን እንደዚህ ትቼው ሂጄ ስንት ሰዓት ሙሉ ማርያምን ቤታ ትሙት ስንት ሰዓት ሙሉ ልሙት እንዴ? ለማንም ለምን ልሙት እንዴ? ቤታ ትሙት እያለ ትምልኛል። እውነት እኮ ነው ማወራሽ። ታዲያ እና ለምን እኔ እሞታለሁ? በእውነት ከገደልኩሽ ምን አለ? ምን ችግር አለው? የቤታ ትጭራሽ በእኔ መማል ጀመርሽ። ጉድ ፈላብኝ ዘንድሮስ። ስለምወድሽ እኮ ነው የምልሽ። ይችላል ቅንቅና ስለምወድሽ እኮ ነው። ኦኬ እሺ ማይብኝ ቤታ ትሙት ማርያምን እልምልሻለሁ። ከዛ ትታው ሂዳ ለካ ሻወር ገብታ ወድቃለች። እሷ አታውቅም ህይወቷ። ኧረ ተይ ዜድ ቆይ እናጣራ። አታውቅም ህይወቷን። ኧረ እናጣራውን ነበረች እያለ ነው ማርያምን ሚካኤል አታውቅም ህይወቷን ስትይ ኧረ ተይ እባክሽ ዜድ። ከዛ ሌላ ሰው መጥቶ ነው ላይዋ ዘግቶባት ላይዋ በቀጣ ስንደውላት በዋትሳፕ ስደውላት አታነሳ ምንም አትልም። በቃ ማርያም ቤታ ትሙት ማርያምን ሴትዮ ደጋገምሽ ቤታ ትሙት እያልሽ አለማሽ ትሙት ነው። አንቺ እንድትሞች አይደል የምፈልገው። የምን ጭስ ነው አልገባኝም። እኔ ጋር ማርያም ቢኬል ማርያም ሳሮን በቃ ማርያም እኔ ዛሬ አሳዘነችኝ። ሳሮን ሲያስገቡኝ ሲያስወጡኝ ግን እኔ አልዋሸሁም እኮ ማርያምን እህቷ አነሳችኝ። በማርያም ሳሮን ስላት ነው ሳሮን አለውም በቃ እህቷ ነኝ ግን በቃ ትንሽ ጉዳት ደርሶባት አለችኝ። ማርያምን ሚካኤልን እኔ አልዋሸሁም። ለምንድን ነው እንደ ድግምት የምደጋግም 10 ጊዜ? ሴትዮ እኔ አታዳምጪኝም እንዴ? ደንቆሮ ናት እንዴ? ውጭ ከፈለግሽ ውጭ ጉድ ፈላብኝ በዛብኝ። እስካሁን ላንቺ ብዬ ቆይቼ ጭራሽ ደንቆሮ ናት አልሽኝ። ይበላኝ። አያስቅም። ጋይስ እሺ፣ ፎቶ የተነሳው ስለሆነ
ፎቶ የተነሳው ነሽ። ኩሪራሮ ነዝዛና በሩጃኑ ሳምሬኒ ማር ቤታይ ፎቶ ያምራል። አቤት ግን የአይፎን ኖርማል ካሜራው የግድ ነው የሰው ልጅ የሚነሳው እኮ። ያምራል ግን ቆንጆ አድርጎ ነው የነሳኝ። ግርራሮ ዋርኒንግ መጣብሽ ማርያምን፣ እየቀለዳችሁ ነው። ኧረ አልመጣም። በቃ እንውጣ እሺ ጋይስ። እስካሁን ያጠፋሁትን ጊዜ ለዜድ አሁን ወገቤ ወይ ዛሬ ስንት ነገር ነው ወገቤ። ወገቤ ተንቋቋ። ደህና ደሩ፣ ደህና ምሹ ቤት ደህና እስኪ የስ እመጣለሁ። ጌም እጫወታለሁ። ጊፍት ቆይ አንዴ ቢጃማዬ ተከፍቶ ነበረ። እናንተ አላርጂክ ማር በልቼ እጄ ተነሳብኝ እንደ አላርጂክ እና የግሉተን እንትን ነው መብላት የለብኝ። ግሉተን ፍሪ ሆነ አንገቴን አያችሁት? እንትን ሰጥተውኛል ድርቅ ብሎት ይታያችኋል። ቆዳዬን ይህ ቆዳዬ ይታያችኋል። እና እጄ አላርጂክ አለብኝ። እጄን ሁሌ ማሳያችሁት እጄን አያችሁት? ማር ስንቶቻችሁ ናችሁ ማር ማትበሉት? ማር ማንም አይበላም ንገሩኝ። ከዛ ሀሳብን ግላብ እሺ ነገ ጫውታለ። ማር ማይበላው ማን ነው ንገሩኝ። እኔ በጣም ብዙ ሰው አይበላም ማንም። ውሻ የሚልስሽ ነው። አልተሳሳትሽም። ከእናትሽ ያየሽው ነገር ስለሆነ ሰው ላይ ሁሉም የሚሆን ይመስልሻል። እናትሽን ውሻ ስለሚለሳት ታውቂዋለሽ ቁስሉን። ልክ ብለሻል። ማለት ምን ልበላ ጋይስ፣ የሆነ ሰው ያየውን ነው የሚናገረው፣ ያላየውን አይወራም አይደል? ውሻ የላሰሽ ነው አለችኝ። በእርግጠኝነት ከቤታቸው ወይ እህቷ ወይ እናቷ ውሻ ይልሳቸዋል። እሱን አይታለች። በቃ ማር አላርጂክ የለውም ለእኔ። ማን ነው ማር አላርጂክ የለውም ያለው? ኤክስኪውዝ ሚ። ኧረ እባክህ መሀይምነትን ትንሽ አሰራው። ማር አላርጂክ የለውም አላለም። ለአንተ ነው የሌለው እንዴ? ጉድ በላብኝ ዘንድሮ ጋይስ። ማር አላርጂክ የለውም ይለኛል እንዴ? እንቁላል ብትበላ ሰው ላይ አላርጂክ አለብህ። የእንቁላል አላርጂክ አለብህ። እኔ ብርቱካንና ማር አልበላም። ብርቱካን የበላው ቀን ሙሉ ፊቴ ባለፈው ለፍሩት ጊዜ ራሱ ብርቱካን በልቻ ዳሬ አይኔ እንዲያብጦ ነው ያደረው። እንደውም እዚህ መታች ተደብድበሽ ነው ምናምን ስትሉኝ ነበረ። ሙሉ ፊቴ ያብጣል ምናምን ነው። አይገርሙኝ ነው እኮ ማር አላርጂክ የለውም ይለኛል እንዴ? ሆ ልክ ማር ካሎሪ ምናምን የለውም ወይም ደግሞ ሹገር የለውም እንደምትሉት አይነት እኮ አስመሰለው እኮ። አላርጂክ የለውም ይለኛል እንዴ? ሰው ነው እኮ እንትን የሚለው። የምን አላርጂክ ናችሁ እናንተ ንገሩኝ። እኔ ማርና ብርቱካን አልችልም። ብርቱካን አልችልም። ወተት ደግሞ ወተት አልወድም። አም ሶሪ ጋይስ። የኢትዮጵያ ወተት እንደውም ጠጥቻ ቃለሁ። ይሄ እንትኑን ወተት አልወድም ጋይስ። የግዴን ወተት ማርያምን ወተት የግዴን ነው የምጠጣው። የግዴን እንዲህ
ቅርሽት እያለኝ የሆነ በቃ ወይ አሞኝ በነጭ ሽንኩርት ወይ ደግሞ ማለት ነው የሆነ ነገር ሆኜ ነው እንትን እምለው። ወተት አልወድም። እንቁላል ደግሞ እንቁላል ወዳለው ግን ሆዴን ያመኛል። እንቁላል በቅቅል በፍርፍር በምን ብበላ እንቁላል ካለ ሆዴ በጣም ነው የሚታመመው። ማርና ብርቱካን ደግሞ ብርቱካን እንትን ነው አይኔን እንደዚህ ያሳክከኛል ምናምን አይኔ እንደዚህ አፍንጫዬ ምናምን ያብጣል። ማር የበላው ቀን ግን ሙሉ ሰውነቴ እንዳሳየዋችሁ ነው። አለርጂክ አልችልም ማር እና ግሉተን ያለው እንትን አልችልም። ኢትዮጵያ ውስጥ ረሃብ ብቻ ነው አለርጂ። ሃኒና ኤግ የፀጉር ቅቤ ነው ታዲያ። ቆየ ቪዲዮን ካል ነገ እናወራለን። እሺ ዩቲዩብ ላይ እኮ መፖስት አቃተኝ ቪዲዮ ነገ ፖስቼ ነው ምናምን ዛሬ ብሎ የነበር ግን እምቢ አለኝ። ሰምርዝና ነው ምንድን ነው የምትወጁ? ከምረው ምን የምወደው ጣፋጭ ከምግብ የምወደው ከኢትዮጵያ ምግብ ነው ወይስ ከዚህ ሀገር ምግብ? ከኢትዮጵያ ምግብ ከሆነ ጥብስ ዱለት እወዳለሁ። ምላስ ሰንበር፣ ቅቅል። ወጥ አልወድም። ባለፈው ራስ ምስር ቤት በልቼ የጾም አመመኝ። ወጥ አልወድም። ብዙ ወጥ አልወድም እኔ ዶሮ ቀይ ነገር ያለው ነገር ማለት በቃ ብዙ ወጥ ነገር አልወድም። ዶሮ ብዙ አልወድም። እህቴ ዶሮ ትወዳለች። መቼ ለስ ያወሩ አልሰማችኋት? አልወድም እኔ ክትፎ አልወድም። እኔ ምላሳሙኝ ቀይ ነገር መብላት ከባድ ነው። 24 hours እየተነፋሽ ነው እህት አለም 24 hours ብላይ ጽፈሻል። ሆነሽ ከተነፋሽ ወይስ እየተነፋሽ ነው? 24 hours መቼስ በእርግጠኝነት እየተነፋሽ ነው የምትጽፊው ወይስ ጨርሰሽ መተሽ ነው? ሰዓቱ ኢትዮጵያ ተነሱ። ተነፍታ ጨርሳ ነው። እንትናት እንዳትናደር። ጥሬ ስጋ አልወድም። በህይወቴ አንድ ቀን በልቼ ታሪኬን ነግሬያችሁ የለ ጥሬ ስጋ ታሪኬን። ምላስ ሰንበር ወዳለሁ። ምላስ ሰንበር፣ ቅቅል ወዳለሁ። ዋው ቅቅል በጣም ነው የምወደው። ምንቸት ከእንቁላል ጋር ወዳለሁ። በጣም ጎበዝ ሰው ከሰራው ነው። ቀይ ወጥ ብዙ አይደለም እኔ ግን ካገኘው በላለሁ። ምን አስዋሸኝ? ግን ብዙ እንደዚህ ሰፍሰፍ በብዬለት ቀይ ወጥ አልበላም። ከቀይ ወጥ ይልቅ ቀይ ፍርፍር ይሻለኛል። አልጫ ፍርፍር ወዳለሁ። እንደ አልጫ ፍርፍር የምወደው ነገር የለኝም። ወይኔ ጋይስ አልጫ ፍርፍር ሊተባሉ ይጥራል። አልጫ ፍርፍር እንዴት እንደምወድ እመቤቴን። አልጫ ትንሽ ራቅ በቂ ኮመንት እንዲነበበኝ ነው። አልጫ ፍርፍር በጣም ነው የምወደው። ቂንጬ፣ ገንፎ፣ ጭቆ ቂንጬ፣ ገንፎ፣ ጭቆ ልንጣላ ነው ደግሞ ዘንድሮ። አልወድም ማለች ብላችሁ ደግሞ 3 ካሴት ሙሉ እንትን እንዳሰሩብኝ እና ኢትዮጵያኖች ሁሉንም በልቶ ያሳደገ ምግብ ቤት አልወድም ማለች። ፎሎዋን አንሱባት። አቤት ኢትዮጵያ ሕዝብ እኮ አልወድም ማለት አትችሉም እኮ። መብትና ግዴታን አይለይም ይሄ ማህበረሰብ። ጭቆ አልወድም፣ ገንፎ አልወድም፣ ቂንጫ አልወድም፣ ቂጣ አልወድም። ቂጣ ራሱ ከሆነ ማለት ነው ምጣድ ላይ ተደርቆ ከዛ በኋላ ዘይትና ቂቤ አልወድም። ዘይትና በርበሬ ፈልቶ አንድ ላይ ቂጣው ገብቶ ትንሽ ስኳር አድርጎ ታሽቶ በሻይ የሚሰጠኝ ከሆነ እሱ ምናልባት ልበላ እችላለሁ። በሶ ወዳለሁ። በሶ እንኳን ወዳለሁ። ድርቆሽ ወዳለሁ። ምንድነው ንፍሮ አልወድም። ጸጉሩ ቆይ አንድ ምቀኛ ሰው ገባ ብሎ ክላር ጉዶች መልስ ያስፈልገው ተቦልከሻል። ተናደሪ እንዴ ምን አገባሽ? ማንሽ የበጎ አፍቃሪ እንዴ ዲሚ ምን ማለት ነው እንዴ? ጉድ ፈላብኝ ዘንድሮ። ጭራሽ ከሰው ጋር መሆንም አልችልም እንዴ? ማውራትም አልችልም እንዴ? ምን ነው ለሌሎቹ ጊፍት ስሰጥ እንዴ አልጠየቃችሁኝ? ምን ነው የኔን ጊፍት ሌቭል 41 እስከገባ ድረስ እንዲሁ ጭልፍ አድርገው ጊፍቴን ሲወጡት ለምን አልጠየቃችሁም? አሁን ምን ትጠይቁትኝ? ከመታችሁ ተነስታችሁ እንትና ጊፍት ስለሰጠው ምንሽ ናት ምናምን
7 እና 8 አንበሳ በአንድ ቀን ሳወርድ ለምን አልጠይቃችሁኝ? ምን አገባችሁ? ጎመን አልወድም፣ ቆስጣ ወዳለሁ። ቴንክ ዩ ቬሪ ማች